ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እንሆ። በነዳጅ አቅርቦትና ሽያጭ ሂደት ውስጥ የግል ኩባንያዎች ካልተሳተፉ የነዳጅ እጥረትን በዘላቂነት መፍታት አይቻልም ተባለ። በነዳጅ እጥረት ምክንያት ማህበረሰቡ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና የእግር ጉዞን ባህል እንዲያደርግ ማሳሰቢያ ተሰጠ። እስራኤል ፍልስጤማውያን ላይ ያነጣጠረ ነው የተባለለት የሞት ቅጣት ሕግ ማጽደቋ ዓለምን አስቆጥቷል። ወደ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ የአብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ በነዳጅ አቅርቦትና ሽያጭ ሂደት ውስጥ የግል ኩባንያዎች ካልተሳተፉ ቀውሱን በዘላቂነት መፍታት አይቻልም ሲሉ ባለሙያዎች ተናገሩ። በተለይ ከመካከለኛው ምስራቅ ጦርነት ጋር ተያይዞ የከባድ ጭነት ተሽከርካሪዎች ለናፍጣ እጥረት መጋለጣቸው የአቅርቦት ሰንሰለቱን በእጅጉ የሚጎዳ ከመሆኑ ጋር ተያይዞ ጽዮን ለይኩን ተከታዩን ዘገባ አዘጋጅታለች። በአሁኑ ወቅት ይበልጥም የመካከለኛው ምስራቅ ጦርነት ከፈነዳ በኋላ በጥቂት ቀናት ልዩነት ውስጥ የጦርነቱ ውጤት ቤታቸውን ካንኳኳ ሀገራት መካከል ኢትዮጵያ አንደኛዋ ናት። ኢትዮጵያ ከውጭ ለምታስገባው የነዳጅ ምርት በዓመት እስከ 4 ቢሊዮን ዶላር ያህል ወጪ እንደምታወጣ በቅርብ ዓመታት ውስጥ የወጡ ቁጥራዊ መረጃዎች ያሳያሉ። ከዚህ ወደ ሀገር ውስጥ ከሚገቡ የነዳጅ ምርት አይነቶች ውስጥ ከ70 በመቶ በላይ ድርሻ የሚይዘው ናፍጣ ሲሆን ቤንዚን እስከ 15 በመቶ እንዲሁም የአውሮፕላን ነዳጅና ሌሎች ቀሪውን ድርሻ ይይዛሉ። ታዲያ ኢትዮጵያ ከውጭ እያስገባች በከፍተኛ ሁኔታ ለፍጆታ የምታውለው ናፍጣ በኢራን ጦርነት ሳቢያ እጥረት የገጠመው ሲሆን ይህም ከናፍጣ ተጠቃሚ ዘርፎች መካከል ዋነኛው ለሆነውና የኢትዮጵያን የወጪ ገቢ ንግድ ጨምሮ 90 በመቶ የሚሆን ኢኮኖሚዋ የተደገፈበት የከባድ ጭነት ተሽከርካሪ ዘርፍም አደጋ ተደቅኖበታል። በአሁኑ ወቅት በየመንገዶቻችን ባሉ ማደያዎች ላይ ናፍጣ ለመቅዳት ለቀናት ረጃጅም ሰልፎች ላይ የሚቆዩ የከባድ መኪና ተሽከርካሪዎችን መመልከት ከጀመረን ሰነባብተናል። ይህ ለኢትዮጵያ ሀገራዊ ኢኮኖሚ ብሎም ለማህበረሰቡ ምን ማለት ነው? የቢዝነስና ኢንቨስትመንት አማካሪውን አቶ ከፈለኝ ኃይሉን አነጋግረናል። በቃ እኮ ደም እኮ ማለት ነው። የኢኮኖሚው ደም ማለት ነው። ኢትዮጵያ ሙሉ በሙሉ የነዳጅ ጥገኛ ናት። ኢኮኖሚ የሚንቀሳቀሰው በተለይ ግብርና ምርቶች ከቦታ ቦታ የሚንቀሳቀሱት ናፍጣ መኪናዎች ናቸው። ማሽኖቻችንም የናፍጣ ነው። ጄኔሬተሮቻችንም የናፍጣ ነው። ኤሌክትሪክ በሚቆራረጥበት ሰዓት ሁሉ የምንጠቀመውና ደግሞ በቀጥታ ኤሌክትሪክን ጋዝን፣ ነዳጅን የሚጠቀሙ ብዙ ኩባንያዎች አሉ። ለጋዝ የዚህ የኦክሲጅን ፋብሪካዎች እንደዚህ አይነት ነገሮች እና ጉዳቱ በቁጥር ከሚገለጸው በላይ ነው። በተለይም ገበሬው እንዲሁም ሸማቹ ከአቅርቦት ሰንሰለት ጋር በተገናኘ ጉዳት የሚደርስበት ነው ያሉት አማካሪው የከባድ መኪና ተሽከርካሪዎች በናፍጣ እጦት የተነሳ መስተጓጎል ምርቶች እንዲበላሹና ወደ ሸማቹ እንዳይደርሱ ገበሬው ማዳበሪያ እንዳያገኝ ያደርገዋል ሲሉ ገልጸዋል። ገበሬው በቀጥታ ይጎዳል። ምክንያቱም ገበሬው ያመረተውን ምርት መሸጥ ካልቻለ ለመሸጥ ደግሞ ማጓጓዝ አለበት። ሸቀጦቹ ከቦታ ቦታ መዘዋወር መቻል አለባቸው። ስለዚህ አሁን እንደምንሰማው ከሆነ ብዙ የፍራፍሬ ልማቶች፣ የግብርና ምርት ውጤቶች እየተበላሹ እየተጣሉ ወይም ደግሞ ዋጋቸውን እያጡ ነው ያሉት ከቦታቸው ላይ ከእርሻ ቦታ ላይ ከገበሬው ላይ ሰብስቦ ወደ ገበያ ማምጣት ስላልተቻለ ማለት ነው። ስለዚህ ገበሬው የሚያመርታቸው ምርቶች ወደ ገበያ የሚወጡት በዚሁ በትራንስፖርት ናፍጣ በሚጠቀሙ ትራንስፖርት ስለሆነ ከዛ ደግሞ ከተማ ውስጥ ደግሞ ያሉት የአካል መጣላቸው በትራንስፖርት ቢመጣ በውድ ዋጋ ስለሆነ የሚመጡት ይሄ አንደኛው ነገር ነው። የሰዎችን እንቅስቃሴ ሙሉ በሙሉ ይገታል። የሰዎች እንቅስቃሴ ከሌለ ደግሞ ኢኮኖሚ እንቅስቃሴ የለውም ማለት ነው። በተለይም የናፍጣ እጥረት በህገወጥ ደላሎችና በጥቁር ገበያው ላይ ለሚከሰት የዋጋ መጨመር ሰፊ እድል እየከፈተ እንደሆነ ዘገባዎች ያመላክታሉ። መንግስት ይህን እንዴት ሊቆጣጠር ይገባል? የኢትዮጵያ የነዳጅ አቅርቦትና ሽያጭ የሚፈጠርበትን ቀውስ እንዴት መቆጣጠር ይችላል? ሲል አፍሪካ ሬኔሳንስ ቴሌቪዥን ጥያቄ ያቀረበላቸው አቶ ከፈለኝ በነዳጅ አቅርቦትና ሽያጭ ሂደት ውስጥ የግል ኩባንያዎች ካልተሳተፉ ቀውሱን በዘላቂነት መፍታት አይቻልም ሲሉ ምላሽ ሰጥተዋል። እንግዲህ የአጭር ጊዜ መፍትሄና የረጅም ጊዜ መፍትሄ ሊባል የሚችል ነገሮች ሊወሰድ ይችላል። የአጭር ጊዜ መፍትሄ እንግዲህ
ከነዳጅ አቅራቢ ድርጅቶች ጋራ ይሄ ዴሪቬቲቭ የሆነ ወይ ሄጂንግ የሆነ አግሪመንት ገቨርንመንት ቱ ገቨርንመንት መፈጸም ይኖርበታል። የውጭ ምንዛሪ ማሻሻሉን ደግሞ ሌላ አይነት አማራጮችን ከውጭ ምንዛሪ ግኝቶችን ሌላ ማስፋት ይጠበቅ ይሆናል እና አቅርቦቱን መጨመር ነው። አቅርቦቱን ለአጭር ጊዜ እነዚህ ነገሮችን ማድረግ ነው። ለረጅም ጊዜ ደግሞ የሚሆነው የስርጭቱንና የግዢውንና የስርጭቱን ግለሰቦችም እንዲገቡበትና የግለሰብ ድርጅቶች እንዲገቡበት ኩባንያዎች እንዲገቡበት ማድረግ ነው። ዓለም አቀፍ ኩባንያዎች እንዲገቡና ኢንቨስተሮች እንዲገቡበት ማድረግ የተሻለ አቅርቦትና የተሻለ ሎጂስቲክ አሰራር ስለሚኖራቸው እነሱ የራሳቸውም የነዳጅ ምንጭ የራሳቸውም የካበተ የስራ ልምድ ስለሚኖራቸው እያንዳንዷ ሳንቲም ላይ እያንዳንዷ ኪሎ ሜትር ላይ የሚሆነው ነገር ነው። ሌላው እንግዲህ ኢትዮጵያ ነዳጅ የምታስመጣበት የባህር በር የላትም። ስለዚህ ማጣሪያም የላትም፣ ማከማቻም የላትም። ስለዚህ ሪዘርቡን ከፍ ማድረግ የማጣሪያ ኩባንያውን መጨመር ግድ ይላል። እንግዲህ በተጨማሪም ወደ ኤሌክትሪክ የሚደረገው እንቅስቃሴ ሊፋጠን እንደሚገባና በኤሌክትሪክ ኢንፍራስትራክቸሮች ላይ ኢንቨስት ለሚያደርጉ ኩባንያዎች ማበረታቻዎችን መስጠት እንደሚገባም ተናግረዋል። በነዳጅ እጥረት ምክንያት ማህበረሰቡ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና የእግር ጉዞን ባህል እንዲያደርግ ማሳሰቢያ ተሰጠም። በነዳጅ አቅርቦት ላይ መንግስት ጥብቅና አስቸኳይ ውሳኔዎችን አስተላልፏል። ሩሃ ግርማ ተጨማሪ አላት። በመካከለኛው ምስራቅ እየተባባሰ የመጣው ጦርነትና ዓለም አቀፋዊ ቀውስ በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ጫና መፍጠሩን ተከትሎ የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የመንግስትን አዲስ መመሪያና ውሳኔዎች ይፋ አድርገዋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በሰጡት መግለጫ በመካከለኛው ምስራቅ የሚካሄደው ጦርነት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩን ተናግረዋል። ሚኒስትሩ የነዳጅ እጥረቱ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን እንዳያሽመደምድ መንግስት መግለጫው ከተሰጠበት ቀን ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉን ገልጸው በዚህም መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች በማደያዎች የመጀመሪያውን ቅድሚያ ያገኛሉ ብለዋል። አልፎ አልፎ ነዳጅ የሚያጓጉዙ ቦቴዎች ራሳቸው ነዳጅ ጭነው ነዳጅ አጥተው የሚቆሙበት ሁኔታ እየተፈጠረ ስለሆነ ነዳጅ የሚያጓጉዙ ቦቴ የቅድሚያ በአንደኝነት ደረጃ የሚያገኝ ይሆናል። ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ይሄ ልየታው ለሀገር ካለው አስተዋጽኦ አንጻር ቁልፍ የሆኑ የኢንዱስትሪ ማዕከላት እንዴት አድርገው ማግኘት እንዳለባቸው ከሚመለከታቸው አካላት ጋራ ቅድም ባልነው አደረጃጀት የምንለይና የምናቀርብ ይሆናል። ይሄ በቀጥታ ተጠቃሚነት ማዕቀፍ ስለሚሆን በማደያ የሚሰጥ አይሆንም። ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ሚኒስትሩ በነዳጅ ግብይትና አቅርቦት ዙሪያ ህገወጥ ድርጊት የፈጸሙ የስራ ኃላፊዎችን ጨምሮ 658 ግለሰቦች በቁጥጥር ስር የዋሉ መሆናቸውንና ከ720 ሺህ ሊትር በላይ ነዳጅ ተይዞ ለመንግስት ገቢ መደረጉንም ገልጸዋል። በእስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በቤንዚን ደረጃ ቤንዚን 415671 ሊትር ቤንዚን እና 304268 ሊትር ናፍጣ በህገወጥ መልኩ ሲዘዋወር ሲገበያይ ቁጥጥር ተደርጎበት ተወርሷል። በድምሩ 720039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን የማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። የመካከለኛው ምስራቅ ጦርነት በነዳጅ ገበያ ላይ ያስከተለው የዋጋ ንረት እጅግ አሳሳቢ ደረጃ ላይ እንደደረሰና ከጦርነቱ በፊት $80 የነበረው የአንድ በርሜል ነጭ ናፍጣ ዋጋ በአሁኑ ወቅት ወደ $230 ማሻቀቡን እንዲሁም ለተመሳሳይ የቤንዚን ዋጋ ከ$70 ወደ $150 ከፍ ማለቱ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር ይህንን መግለጫ በሰጠበት ወቅት ማህበረሰቡ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም ማሳሰቢያ ሰጥቷል።
እስራኤል ፍልስጤማውያን ላይ ያነጣጠረ ነው የተባለለት የሞት ቅጣት ሕግ ማጽደቋ ዓለምን አስቆጥቷል። በሌላ ዜና የናይጄሪያ የውጭ ጉዳይ ሚኒስትር ሀገራቸው በቀጣይ በምታካሄደው ፕሬዝዳንታዊ ምርጫ ለመወዳደር ሲሉ ስልጣናቸውን በገዛ ፈቃዳቸው መልቀቃቸው ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። From today onward, every terrorist will know and the whole world will know. He who takes a life, the state of Israel will take his life. የዩናይትድ ስቴትስ 51ኛ ግዛት ትመስል የማይነጥፍ ድጋፍ የሚንቆረቆርላት እስራኤል ጠላት የምትለውን ሁሉ ከጋዛ ሰርጥ ሆስፒታል፣ ትምህርት ቤት፣ መስጂድ እስከ ቤይሩት የገበያ ስፍራ መኖሪያ ህንፃ፣ ከቴህራን እንግዳ መቀበያ እስከ ሰነአ አውሮፕላን ማረፊያዎችና ደማስቆ ኤምባሲ ድረስ እያደነች ገድላለች። የሐማስ የሂዝቦላ መሪዎች፣ ተዋጊዎች፣ የኢራን ጀነራሎች፣ ዲፕሎማቶች ሳይቀሩ አልቀዋል። አልፎ ተርፎ እስራኤልና ዩናይትድ ስቴትስ የኢራንን ወታደራዊ የስለላና የኒውክሌር ተቋማትን እናወድማለን ሲሉ እስራኤል ጥቃትና በጠላቶቹ አጸፋ ጥቃት ምዕራባዊ የዮርዳኖስ ወንዝ ዳርቻ ቤይሩት፣ ሃይፋ፣ ቴህራን ብዙ ሺህ ህዝብ አልቋል። የጋዛ ግን ለብቻው ነው። የግዛቲቱ የጤና መስሪያ ቤት እንዳስታወቀው ከ75,000 በላይ ህዝብ ተገድሏል። ረሃብ የፈጀው ሰው ቁጥርም ወደ 500 ተቃርቧል። ሚሊዮኖች ተፈናቅለዋል። እስራኤልም ወደ 1,000 የሚሆኑ ወታደሮች ተገድለውባታል። ከዚህ ሁሉ እልቂት፣ ስደት፣ ረሃብ፣ ስቃይ፣ ሰቆቃ በኋላም የጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅድ ከግብ ምኞታቸውም ከልብ የደረሰ አይመስልም። Israel's extending the death penalty, but could it only apply to Palestinians? እስራኤል ፓርላማ ከባድ የሽብር ጥቃቶችን ፈጽመዋል ተብለው የሚፈረድባቸው ፍልስጤማውያን በቀጥታ በሞት እንዲቀጡ የሚያደርግ ህግን ማጽደቁ የተሰማ ሲሆን ጋዛ እንደወደመች እየተገለጸ ባለበት ወቅት የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ይህን ውሳኔ ማሳለፉ ዓለምን ሁሉ ከማነጋገር አልፎ በብርቱ የሚያስቆጣ ሆኗል። ፍልስጤማውያን ላይ ያነጣጠረ ነው የተባለለትን የእስራኤል አዲስ ህግ የዓለም ሀገራትና ፖለቲከኞች በጽኑ እየኮነኑት የሚገኙ ሲሆን የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ህጉን ወደ አፓርታይድ ስርዓት የሚወስድ አንድ ተጨማሪ እርምጃ ሲሉ ተቃውመውታል። ከአየርላንድ እስከ አውስትራሊያ፣ ከጀርመን እስከ ፈረንሳይ፣ ከጣሊያን እስከ ዩናይትድ ኪንግደም ያሉ ሀገራት ህጉ ፍልስጤማውያንን ለይቶ የሚያጠቃና ሰብአዊ መብትን የሚጥስ ነው ሲሉ ያወገዙት ሲሆን የሞት ቅጣቱ ኢሰብአዊ ከመሆኑም ባለፈ ሽብርተኝነትን የመከላከል አቅም እንደሌለው ገልጸዋል። እንደ አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተሟጋች ድርጅቶችም የሞት ቅጣቱ አሁን ፍልስጤማውያን እየደረሰባቸው ያለው የአፓርታይድ የዘር ማጥፋትና የወረራ አካል ይሆናል ሲሉ አስጠንቅቀዋል። በኢታማር ቤንጋቪር የቀኝ ዘመን ፓርቲ የቀረበው ህግ በጸደቀበት ወቅት ሚኒስትሩ ቤንጋቪር በሻምፓኝ ሲያከብሩ መታየታቸው ደግሞ የብዙዎችን ቁጣ መቀስቀሱ ተነግሯል። Celebrated the law passing while wearing a newspin. He's been pushing for the death penalty for years. የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች በኒውዮርክ ከተማ ለጋዜጠኞች በሰጡት መግለጫ የትም ሆነ በምንም አይነት ሁኔታ ውስጥ እስራኤል ካጸደቀችው የሞት ቅጣት ህግ ዓለም አቀፉ ተቋማቸው በተቃራኒ እንደሚቆም ያረጋገጡ ሲሆን ህጉ መሬት ላይ ከወረደ በቀጥታ የጦር ወንጀል ነው የሚሆነው ብለው ለእስራኤል መንግስት በአስቸኳይ እንዲሰርዘው እንጠይቃለን የሚል ጥሪ አቅርበዋል። በተቃራኒው የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ እስራኤል በሽብርተኝነት የተከሰሱ ግለሰቦች ላይ የምትጥለውን ቅጣት የመወሰን ሉዓላዊ መብት አላት ሲሉ ድጋፋቸውን ገልጸዋል። The Foreign Minister of Foreign Affairs, Yusuf Tuga, has resigned as sources reveal. በሌላ ዜና የናይጄሪያ የውጭ ጉዳይ ሚኒስትር አገራቸው በቀጣይ በምታካሄደው ፕሬዝዳንታዊ ምርጫ ለመወዳደር ሲሉ ስልጣናቸውን በገዛ ፈቃዳቸው መልቀቃቸው ተሰምቷል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ አገራቸው በ2027 ለምታካሄደው ምርጫ ለመወዳደር የሚሹ ሚኒስትሮችና ሌሎች የፖለቲካ ተሿሚዎች አሁን ያሉበትን ቦታ እንዲለቁ ጥሪ ማቅረባቸውን ተከትሎ ውጭ ጉዳይ ሚኒስትሩ ዩሱፍ ማይተማቱ ጋር እኔ ነኝ ቁጥር አንድ ብለው ወንበራቸውን ለቀዋል። ለስልጣን ሲሉ ስልጣን የለቀቁት ሰው ውሳኔያቸውን ይፋ ያደረጉት በቃል አቀባያቸው የፌስቡክ ገጽ በኩል ሲሆን የናይጄሪያ መገናኛ ብዙሃን እንደዘገቡትም ቱጋር በ2027 ምርጫ ተወዳድረው በማሸነፍ የባውቺ ግዛት አገረ ገዢ ለመሆን ከወዲሁ ወጥነዋል። It is to pursue his governorship ambition in Bauchi ahead of the 2027 general elections. ተመልካቾች አሁን ደግሞ ባለፉት 24 ሰዓታት ውስጥ የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርብበት ሰዓት ነው። የተመራረጡ መረጃዎቹ በኢሳቅ እንድሪስ እንደሚከተለው ይቀርባሉ።
ትብብር ለኢትዮጵያ አንድነት የዲጂታል እጩዎች የምዝገባ ሂደት እንደ ቅድመ ሁኔታ መቀመጡ ለ7ኛው ጠቅላላ ምርጫ ለማስመዝገብ ካቀድኩት የእጩዎች ቁጥር ያነሰ እንዳስመዘግብ አስገድዶኛል ሲል ገለጸ። የፓርቲው ምክትል የህዝብ ግንኙነት አስተባባሪ የሆኑት አጠቃ ሰፋ ዲጂታል ስርዓቱ ተግባራዊ መደረጉን በጎ ጅምር ሲሉ ገልጸው ቀደም ብሎ በመጀመር ሁሉም በቂ ግንዛቤ ቢኖረው ኖሮ ይበል የሚያሰኝ ነበር ብለዋል። ተሞክሮ ጥሩ ነው መጀመሩ፣ ይህንን ሲስተም መጀመሩ መልካም ነው። ቀደም ብሎ ተጀምሮ ቢሆን ኖሮ ሁላችንም ልምምድ አድርገንበት የተሰራ ቢሆን ኖሮ ጥሩ ነበረ። ቅልጥፍናው ሪሶርስ ከማባከን አንጻር ሴቭ ያደርጋል። ከዚህ አንጻር ጥሩ ጅማሮ ነው፣ ይበል የሚያስብል ነው። ሆኖም ተግባራዊነቱ ተጽዕኖ እንደፈጠረባቸው የገለጹት አስተባባሪው አዲስ ቴክኖሎጂ በመሆኑ ከዚህ በፊት በማኑዋል ስናስመዘግብ እንደነበረው በፍጥነትና በቅልጥፍና ለመመዝገብ አልቻልንም ነው ያሉት። ነገር ግን ወደ ትግበራው ስንመጣ ትልቅ ተጽዕኖ የፈጠረብን ነው የሆነው። ምክንያቱም መጀመሪያ ላይ እንዳልኩት ልምምድ አልነበረም፣ አዲስ ቴክኖሎጂ ነው። ለእኛም ለራሱ ለምርጫ ቦርድም አዲስ ቴክኖሎጂ በመሆኑ መጠን እንደፈለግ ነው ከዚህ ማኑዋሊ ስናስመዘግብ እንደነበር ነው በፍጥነትና በቅልጥፍና ሊያስመዘግበን አልቻለም እና ከዚህ አንጻር ተጽዕኖ ፈጥሮብናል። አክለውም በአጠቃላይ ከ1500 በላይ እጩዎች በሰነድ መመዝገባቸውን ጠቅሰው ነገር ግን ሰነድ ላይ ያሉ በልዩ ልዩ ምክንያት ሲስተም ላይ ከ280 በላይ እጩዎች ሳይመዘገቡ ተንጠልጥለው ቀርተዋል ሲሉ ተናግረዋል። ሲስተም ላይ ገብተውም ሰርቲፊኬት ሳይሰጣቸው የቀሩ 151 እጩዎች አሉ ነው ያሉት። ከቅንጅቱ ልናስመዘግብ በማኑዋል ያስገባናቸው ከ1500 በላይ ነበረ ማኑዋል ያስገባ ነው በሰነድ ተመዝግቦ የገባው። ወደ ሲስተም ለመግባት ግን እጅግ በጣም ፈታኝ ስለነበረ ናሽናል አይዲ መጠየቅ፣ ኦቲፒ አስገብተው መመለስ፣ እነዚህ ነገሮች በልዩ ልዩ ምክንያት ሰነድ ላይ እያሉ ሳይመዘግቡ የቀሩ ከ280 በላይ እጩዎች ተንጠልጥሎ ቀርቷል። ሰነድ ላይ በሰነድ ገብቶ ማለት ነው፣ ማኑዋሊ ገብቶ። ሌላው ሰርቲፋይድ የሆነ 1073 ሰው ምርጫ ቦርድ ሰርቲፊኬት ያረጋገጠልን አለ። ሲስተም ላይ ገብቶ ሬጅስተር ላይ የሆነ ደግሞ አጠቃላይ 151 ሰው ተመዝግበውም ማለት ነው። ሲስተም ላይ ገብተውም ተመዝግበውም ሰርቲፋይድ ሳይሆኑ የቀሩ ተንጠልጥለው ያሉ 151 ሰው አካባቢ በሲስተም ላይ ያሳያል። እስካሁን ምርጫ ቦርድ አረጋግጦ ሰርቲፊኬት የሰጣቸው የፓርቲው እጩዎች ቁጥር 1073 መድረሱን ተናግረው ቀሪዎቹ በሂደት ላይ ነው ያሉት፣ ከምርጫ ቦርድ ጋርም በየዕለቱ በመነጋገር ላይ ነን ብለዋል። አጠቃላይ ሲስተም ላይ የተመዘገበው 1224 ሆኖ ከዛ ውስጥ 1073ቱ ሰርቲፋይድ ሆኗል። አሁን ምርጫ ቦርድ የራሱን መንገድ እየተጠቀመ እያጣራ በደብዳቤም በምንም ለማስተካከል እየተጻጻፍን ጥረት እያደረግን ያለን። ግንቦት 24 ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ ለሚፎካከሩ የፖለቲካ ፓርቲዎች የተደለደለው የመገናኛ ብዙኃን የምርጫ ቅስቀሳ ነጻ የአየር ሰዓትና የጋዜጣ አምድ ከዛሬ ጀምሮ ተግባራዊ ይደረጋል። በዚህም የፖለቲካ ፓርቲዎቹ 50 በሚሆኑ መገናኛ ብዙኃን ከዛሬ ጀምሮ በወጣላቸው ዕጣ መሰረት ፕሮግራሞቻቸውን፣ ሀሳቦቻቸውንና ፖሊሲያቸውን ከቅዳሜ እሁድና የበዓላት ቀናት ውጪ እስከ ግንቦት 19 2018 ዓ.ም ድረስ ያቀርባሉ ተብሎ ይጠበቃል። የፖለቲካ ፓርቲዎች በ2013 ዓ.ም ተካሂደው በነበረው 6ኛው ሀገር አቀፍ ምርጫ ከተመደበላቸው 558.9 የቴሌቪዥን የአየር ሰዓት ውስጥ 335.34ቱን የተጠቀሙ ሲሆን ይህም በመቶኛ ሲሰላ 60 በመቶ የሚሆነውን ተጠቅመዋል። በሬዲዮ ከተመደበላቸው 711 ሰዓት ደግሞ የተጠቀሙት 376.83 ሰዓቱን ወይም 53.8 በመቶ መሆኑን መረጃዎች ይጠቁማሉ። ዘንድሮም ለሚካሄደው 7ኛው ጠቅላላ ምርጫ ለተፎካካሪ የፖለቲካ ፓርቲዎች 782.5 የሬዲዮ ሰዓት፣ 513.45 የቴሌቪዥን ሰዓት እንዲሁም 576 የጋዜጣ አምድ የተደለደለ ሲሆን ይህም በ6ኛው ሀገር አቀፍ ምርጫ ከተመደበው የ10 በመቶ ብልጫ እንዳለው ተመላክቷል። የዕለቱ የምርጫ መልእክት። ምርጫ በህዝብ የሚመረጥ መንግስትን እውን በማድረግ ለህዝብ የሚያገለግሉ ትጉዎችን የሚፈጥር ሁነት ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ።
ከቆይታ በኋላ በዓለም ዋንጫ ማጣሪያ ከጃማይካ ጋር የተጫወተችው አፍሪካዊቷ ሀገር ዴሞክራቲክ ሪፐብሊክ ኮንጎ ወደ ትልቁ መድረክ ማለፏን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ አየር መንገድ በመካከለኛው ምስራቅ አካባቢ በተከሰተው ጦርነት ምክንያት ካቋረጣቸው በረራዎች በ5 ከተሞች በረራ መጀመሩን አስታወቀ። በመሆኑም የኢትዮጵያ አየር መንገድ ወደ ተለያዩ ክፍለ ዓለማት የሚያጓጉዛቸው መንገደኞች ቁጥር መጨመሩን ገልጿል። ብዙን እንዳለ ዝርዝር አለው። በመካከለኛው ምስራቅ በተከሰተው ጦርነትና ውጥረት ምክንያት በርካታ ዓለም አቀፍ አየር መንገዶች ወደ ተለያዩ የቀጠናው ሀገራት የሚያደርጉትን በረራ ማቋረጣቸው ይታወቃል። የኢትዮጵያ አየር መንገድም በመካከለኛው ምስራቅ አካባቢ በተከሰተው ጦርነት ምክንያት ወደ ቀጠናው ያደርጋቸው የነበሩትን በረራዎች አቋርጦ እንደነበር የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አስታውሰው የቀጠናውን ሀገራት አየር መንገዶች በረራ በመጀመራቸውና አየር መንገዱም የራሱን የደህንነት ግምገማ በማድረግ በ5 ከተሞች በረራ መጀመሩን ገልጸዋል። ከአየር መንገዱ ጠቅላላ ወጪ ከ40 እስከ 45 በመቶ የሚደርሰው የነዳጅ ወጪ መሆኑንና በጦርነቱ ምክንያት የነዳጅ አቅርቦት በመስተጓጎሉ መጠነኛ ጊዜያዊ ጫና መፈጠሩን፣ ነገር ግን ለአየር መንገዱና ለሌሎች አገልግሎቶች የሚውለውን ነዳጅ በሚመለከት ከመንግስት ጋር በመነጋገር ከአማራጭ አቅራቢዎች እየተገዛ መሆኑን አስረድተዋል። የቀጠናውን የጸጥታ ሁኔታ በቅርበት እየተከታተሉ መሆኑን ገልጸው ሁኔታውን እያየን ወደ ነበርንበት መደበኛ የበረራ ስራዎች እንመለሳለንም ነው ያሉት። ጊዜ አንዳንድ አገሮች ላይ በረራ መጀመሩን አየን። የራሳችንን የሴኩሪቲ አሰስመንት ካካሄድን በኋላ በተወሰነ ደረጃ ቀን መብረር እንደምንችል አረጋገጥ። በዚህ መሰረት አሁን ወደ 5 ከተሞች መብረር ጀምረናል። በተወሰነ ደረጃ ሌላውን እየተከታተልን ነው። እንግዲህ ጸጥታው ጦርነቱ የሚቆም ከሆነ ወደ ነበርንበት እንመለሳለን። በቅርብ ክትትል እያደረግን ያለ ነው። የመካከለኛው ምስራቅ አየር መንገዶች በዱባይ፣ በዶሃ፣ በአቡዳቢ በማድረግ መንገደኞችን እያስተላልፉ እንደነበርና በአሁኑ ወቅት አቋርጠውት የነበረውን በረራ በተወሰነ ደረጃ ቢጀምሩም መንገደኞች አካባቢው ጦርነት ነው በማለት ሌሎች አማራጭ መንገዶችን እንደሚፈልጉ አስረድተዋል። ከነዚህ አማራጮች መካከልም የኢትዮጵያ አየር መንገድ አንዱ በመሆኑ ከአውሮፓ ወደ አፍሪካ፣ ከአፍሪካም ወደ አውሮፓ ወይም ከአፍሪካ ወደ እስያና ከእስያ ወደ አፍሪካ የሚያጓጉዛቸው መንገደኞች ቁጥር መጨመሩን ገልጸዋል። በዚህም ምክንያት በትንንሽ አውሮፕላኖች እንሰራባቸው በነበሩ አካባቢዎች የመንገደኞች ቁጥርን በመጨመሩ ወደ ትልልቅ አውሮፕላኖች አሳድገናል። በተወሰኑ ቦታዎችም የበረራ ድግግሞሽ ጨምረናል ብለዋል። ከተጀመረ 1 ወር አካባቢ በሆነው የመካከለኛው ምስራቅ ጦርነት ምክንያት ወደ አካባቢው ሀገሮች የሚሄዱ መንገደኞችን ማጓጓዝ በማቆሙ በመንገደኞች ቁጥር ላይ የተወሰነ ተጽዕኖ ማሳደሩን የገለጹት ዋና ስራ አስፈጻሚው፣ ይሁን እንጂ በሌሎች የመዳረሻ ሀገሮች ያለውን በረራ በማጠናከር በባህረ ሰላጤውና በመካከለኛው ምስራቅ የታጣውን የመንገደኞች ቁጥር በተወሰነ ደረጃም ቢሆን ለማካካስ መሞከሩን ተናግረዋል። በመሆኑም በመካከለኛው ምስራቅ ጦርነት ምክንያት የኢትዮጵያ አየር መንገድ ወደ ተለያዩ ክፍለ ዓለማት የሚያጓጉዛቸው መንገደኞች ቁጥር መጨመሩን ገልጸዋል። አፍሪካና በተቀረው ዓለም መካከል ያለው የመንገደኛ ብዙ ሆነን ነበር የምንካፈለው። የተወሰነውን እኛ እናጉዛለን በአዲስ አበባ በኩል እያለፉ፣ የተወሰነውን ደግሞ የመካከለኛው ምስራቅ አየር መንገዶች በዱባይ፣ በዶሃ፣ በአቡዳቢ እያደረጉ ያስተላልፉ ነበር። የአካባቢ የጦርነት አካባቢ ብሎ መንገደኛው ስለሚያምን ከዚያ ይልቅ ሌሎች አማራጭ መንገዶችን ፈልገዋል። አንዱ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ከአውሮፓ ወደ አፍሪካ፣ ከአፍሪካ ወደ አውሮፓ ወይም ከአፍሪካ ወደ እስያ፣ ከእስያ ወደ አፍሪካ የሚያጓጉዘው መንገደኛ ጨምሯል። ከሀገር ውስጥ በረራ ጋር በተያያዘም በነዳጅ እጥረትም ሆነ በአጠቃላይ ጦርነቱ ባስከተለው ተጽዕኖ ምክንያት የተቋረጠ ወይም የተቀነሰ የበረራ ምልልስ እንደሌለና ተጽዕኖ እንዳልደረሰበት አስታውቀዋል። በክልሎች የሚሰሩ ፊልሞችን መደገፍ ቀጣዩ የትኩረት አቅጣጫ መሆኑን ጉማ የፊልም ሽልማት አስታወቀም። ሽልማቱ በኢንዱስትሪ ያለውን የእውቅና ክፍተት ለመሙላት የተጀመረ ሲሆን እስካሁን ድረስ የበኩሉን አስተዋጽኦ ማድረጉን የፊልም ባለሙያና የጉማ ፊልም ሽልማት መስራች ዮናስ ብርሃነ መዋ ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ባደረጉት ልዩ ቆይታ ገልጸዋል። ማክዳ ሰይፉ ተጨማሪ አላት። ፊልም ሲባል የአንድን ማህበረሰብ ባህል፣ ስሜትና አመለካከት፣ ታሪክ ወይም ፈጠራ ለማስገንዘብ የሚረዳ የኪነ ጥበብ አካል እንደሆነ ብያኔ ተሰጥቶታል።
አገረሰባዊ ውበትን ወይም መልክዓ ምድራዊ ገጽታን ለማስተዋወቅም ቢሆን ፊልም ተመራጭ መሆኑ አይካድም። የኢትዮጵያ ሲኒማም እድሜ ጠገብ ነው ባይባልም በቆየባቸው ዘመን ግን ከፊልም ፋይዳ አንጻር በርከት ያለ አስተዋጽኦ እንዳበረከተ ይመሰከርለታል። ይሁን እንጂ ከቅርብ ጊዜ ወዲህ ደግሞ የአገራችን የፊልም እድገት እየቀጨጨ ከመሆኑም በላይ በፊልሞቻችን ሊነገር የሚችል ያለን አገራዊ የኪነ ጥበብ ሀብትና ፊልሞቻችን ለተመልካች ይዘውት የሚቀርቡት ሀሳብ የሰማይና የምድር መሆኑን የሚናገሩ በርካቶች ናቸው። አቀራረቡም የጥበብ ኃይል የሌለው ነው የሚሉ ብዙዎች ናቸው። ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ልዩ ቆይታ ያደረጉት የፊልም ባለሙያና የጉማ የፊልም ሽልማት መስራች ዮናስ ብርሃነ መዋ እንደገለጹት ይህንን ችግር ለመቅረፍ ቀጣዩ የትኩረት አቅጣጫ መሆን ያለበት በክልሎች የሚሰሩ ፊልሞችን መደገፍ ላይ ነው። ለክልል ለሚመጡ ፊልሞች በእኛ በኩል የሚጠበቅብን ፊልም መጣሁ ሲል ቋንቋን ከሆነና በስክሪፕት ላይ ዲፔንድ የሚያደርግብን ከሆነ ያንን ጀጅ ሊያደርጉ የሚችሉ ቋንቋን የሚናገሩ የሚጽፉ የሚያነቡ እነሱን ወስደን እኛ ትሬኒንግ ነው መስጠት የምንችለው። በምን ነጥብ ቋንቋውን ቴክኒካል የሆነው ነገር ማንም ቋንቋ ተናጋሪ አይፈልግም አይደል? ቴክኒካል የሆነው ነገር ሁሉም ሰው ጀጅ ማድረግ ይችላል የሚታይ ስለሆነ ማለት ነው። ግን ከስክሪፕት ጋር የሆነ ነገር ካልቸርን ሪፍሌክት ያደርጋል። ዳያሌክት ቋንቋ ያነጋገር ዘይቤውን ሪፍሌክት ያደርጋል። ለምሳሌ የዛ ቋንቋ ተናጋሪ ያልሆኑ ሰዎች ለምሳሌ ፊልሙን የሚሰሩት ከሆነ ሪሊ ትክክለኛ ብለውታል ወይ ለኛ ጆሮ ሊመስል ይችላል፣ ግን በትክክል ሰርተውታል ወይ የሚለውን ሊልልን የሚችለው የዛ ቋንቋ ተናጋሪዎች ነው። ያንን ፕላትፎርም እኛ እናመቻቻለን። ከዚህ በፊት ማመቻችተናል፣ ጥሩ ውጤት አምጥተናል በዛ ረገድ ማለት ነው። እንደ ዮናስ ብርሃነ መዋ ገለጻ የክልል ፊልም ስራዎችን ማበረታታት እንዳለ ሆኖ ከሱ በተጨማሪም የጉማ መድረክንም ደማቅ በማድረግ የራሱ አስተዋጽኦ እንዳለው ጠቁመዋል። አሁን ላስት ይር ላይ እነ ግሩም ኤርሚያስ እና ማኑኤል የተሳተፉበት አፊኒ የሚል ፊልም ነበረ። አሁን ለምሳሌ ያ ግሩፕ ሲመጣ አይተሹ ከሆነ አለባበሳቸው እንዴት ግሬስፉል እንደነበረ በቃ የሆነ ዋሪየር ሆኖ ነበር የመጡት አይደል? እንደዛ ይሆን ነበር። ከየክልሉ ፊልሞች እንደዛ ቢመጡ የኛ ራሱ የጉማ መልክ ራሱ ይቀየር ነበር። ባለሙያዎች እንደሚጠቁሙት በክልሎች የሚሰሩ የፊልም ፈጠራዎችን ለማበረታታትና በየአካባቢው የሚገኙ የኪነ ጥበብ ስራዎችን ለማጠናከር ሰፊ ድጋፍ የሚያስፈልግ ሲሆን በየክልሉ የሚሰሩ የፊልም እንቅስቃሴዎች በተለምዶ የኢትዮጵያ ፊልም አካል ተደርገው ቢወሰዱም በክልል ደረጃ የሚገኙ የጥበብ ስራዎች ራሳቸውን ችለው እንዲቆሙና እንዲያድጉ በሙያና በቴክኒክ የታገዘ ድጋፍ ሊደረግላቸው ይገባል። በክልሎች የሚከናወነው የፊልም አሰራር ሂደትም የየአካባቢውን ታሪክና ማንነት ለዓለም ለማስተዋወቅ ትልቅ አቅም ያለው በመሆኑ ይህንን ጥረት ይበልጥ ውጤታማ ለማድረግ በክልል ለሚገኙ የፊልም ባለሙያዎች የሚደረገው ድጋፍና እውቅና መጠናከር ይኖርበታል። ኢትዮ ቴሌኮም ቴሌሳይን የተሰኘውን ዘመናዊ የዲጂታል ፊርማ በይፋ አስጀመረም። ይህ መድረክ የመንግስት ተቋማትን የአሰራር ስርዓታቸውን ሙሉ በሙሉ ወደ ዲጂታል በመቀየር ወረቀት አልባና ቀልጣፋ አገልግሎት እንዲሰጡ የሚያስችል ነው ተብሏል። በሰው ሰራሽ አስተውሎት ኤአይ የታገዘ የማንነት ማረጋገጫ ስርዓትን በመጠቀም የሰነድ መጭበርበርና ስርቆትን በከፍተኛ ደረጃም ይቀንሳል ተብሏል። በማስጀመሪያ መድረኩ ላይ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ እንደገለጹት ይህ ድንበር የለሽ ቴክኖሎጂ በተለይ በውጭ ሀገር ለሚኖሩ ኢትዮጵያውያን ትልቅ የምስራች ነው ብለዋል። የፍትህ ሚኒስቴርም በበኩሉ አገልግሎቱ በሀገሪቱ የዲጂታል ፊርማ አዋጅ መሰረት ሙሉ የህግ ከለላና ተቀባይነት ያለው መሆኑን አረጋግጧል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ሪዮት ታምሩ በመድረኩ መዝጊያ ላይ ባደረጉት ንግግር አዲሱ አሰራር ተቋማቸው የያዘውን ሀገሪቱን በቴክኖሎጂ አገልግሎቶች ወደፊት ለማሻገር ያለ ምግብ ማሳያ መሆኑን ገልጸዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን ሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ዋሊያዎቹ የ2 ሚሊዮን ብር የማበረታቻ ሽልማት ተበረከተላቸው። ትናንት በድሬዳዋ ስታዲየም በ10,000 ደጋፊዎቻቸው ፊት ሳኦቶሜን ያንበረከኩት ዋሊያዎቹ ከኢትዮጵያ እግር ኳስ ፌዴሬሽን የማበረታቻ ስጦታ እንደተሰጣቸው ተሰምቷል። የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ቅድመ ማጣሪያ ሳኦቶሜን በደርሶ መልስ 4-0 በሆነ ውጤት ማሸነፉን ተከትሎ የማበረታቻ ገንዘብ እንደተበረከተለት የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል።
ትላንት በድሬዳዋ ስታዲየም ከተደረገው የመልስ ጨዋታ በኋላ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ዴኤታ መኪዩ መሐመድ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጂራና የድሬዳዋ ከተማ አስተዳደር ስፖርት ኮሚሽን ኮሚሽነር አቶ ካሊድ መሐመድን ጨምሮ ሌሎች ኃላፊዎች ብሔራዊ ቡድኑን ማበረታታታቸው ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጂራ የብሔራዊ ቡድኑ አባላቱን ለማበረታታት ተቋማቸው የ2 ሚሊዮን ብር ሽልማት እንደሚያበረክት መግለጻቸውንም የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ብሔራዊ ቡድኑ የትላንቱን ድል ተከትሎ ከ50 ዓመት በፊት ኢትዮጵያ ካዘጋጀችው የአፍሪካ ዋንጫ ወዲህ በቀጣዩ ዓመት የምስራቅ አፍሪካዎቹ ኬንያ፣ ታንዛኒያና ዩጋንዳ ለሚያዘጋጁት አህጉራዊ ውድድር የምድብ ማጣሪያ መግባቱን አረጋግጧል። ከረጅም ዓመታት በኋላ በደጋፊዎቻቸው ፊት በመጫወት ትንሿን የደሴት ሀገር ያሸነፉት ዋሊያዎቹ ቀጥሎ በምድብ ማጣሪያ ውስጥ ለሚጠብቃቸው ጠንካራ ፈተና ከወዲሁ መዘጋጀት እንዳለባቸው እየተነገረ ይገኛል። በሌላ በኩል ከኢትዮጵያ በተጨማሪ ኤርትራ፣ ሶማሊያ፣ ደቡብ ሱዳንና ቡሩንዲ የምድብ ቅድመ ማጣሪያ ጨዋታቸውን እያሸነፉ ሀገራት ናቸው። የፓትሪክ ሉሙምባዋ ሀገር ዲሞክራቲክ ኮንጎ ከ52 ዓመታት በኋላ ወደ ዓለም ዋንጫው ተመለሰች። በኢንተር ኮንፌዴሬሽን ጥሎ ማለፍ የተሳተፈችው ዲሞክራቲክ ኮንጎ ጃማይካን 1-0 በሆነ ውጤት በማሸነፍ ለ26ቱ የዓለም ዋንጫ መሳተፏን አረጋግጣለች። በሜክሲኮ በተደረገው ጨዋታ የቀድሞው የማንቸስተር ዩናይትድ ተጫዋች አክሲል ቱዋንዝቤ ብቸኛዋን ግብ አስቆጥሮ ሀገሩን ለዓለም ዋንጫው እንድትበቃ አድርጓታል። ከዚህ ቀደም የእንግሊዝ ወጣት ብሔራዊ ቡድን ውስጥ ይጫወት የነበረውና በምስራቅ ኮንጎ ግጭት ባለባት ቡኒያ ከተማ የተወለደው ቱዋንዝቤ አሁን በኮንጎ እግር ኳስ ታሪክ ውስጥ ስሙን በወርቅ ቀለም ጽፏል። ከነሐሴ 22 ጀምሮ ቡድኑን የያዙት ፈረንሳዊ አሰልጣኝ ዲሳብሬ ቡድኑን ወደ 23 የአፍሪካ ዋንጫ ግማሽ ፍጻሜ ማድረሳቸው የሚታወስ ሲሆን አሁን ላይ በቡድኑ ውስጥ የታየው መረጋጋት ለአዲሱ ትውልድ ስኬት ትልቅ ተስፋ ሰንቋል። ለግማሽ ክፍለ ዘመን ስኬት የጠማው በጦርነትና በሙስና ለደከመው ከ110 ሚሊዮን በላይ ለሆነው የኮንጎ ሕዝብ ይህ የ26 የዓለም ዋንጫ ተሳትፎ አዲስ የታሪክ ምዕራፍ እንደሚከፍትለት ይጠበቃል። ቢቢሲ በዘገባው ዲሞክራቲክ ኮንጎ ይህን ድል ለዓመታት ስትጠብቀው ኖራለች ያለ ሲሆን ድሉ ከእግር ኳስ ጨዋታ በላይ እንደሆነም አንስቷል። ለመጀመሪያም ለመጨረሻም ጊዜ እንደ አውሮፓውያን አቆጣጠር በ1974 ዓ.ም በዓለም ዋንጫው የተሳተፈችው የቀድሞዋ ዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ከ52 ዓመታት በኋላ ወደ ዓለም ዋንጫው ተሳትፎ ተመልሳለች። ዲሞክራቲክ ኮንጎ ማለፏን ተከትሎ 48 ሀገራት ለመጀመሪያ ጊዜ በሚሳተፉበት ዓለም ዋንጫ አፍሪካን የምትወክል 10ኛዋ ሀገርም ሆናለች። ሊካሄድ ከ3 ወራት ያነሱ ቀናት የቀሩት የዓለም ዋንጫ ሙሉ ተሳታፊዎችን ሲለይ ጣሊያን አሁንም አሳዛኝ ተሰናባች ሆናለች። ለመጀመሪያ ጊዜ በ3 ሀገራት በጣምራ የሚካሄደው የ26ቱ የዓለም ዋንጫ ተሳታፊ ሀገራትን በመለየት የዓለም ዋንጫ የማስጀመሪያ ፍሽካውን እየተጠባበቀ ይገኛል። ለ23ኛው የዓለም ዋንጫ የሚሳተፉ ቀሪ 6 ብሔራዊ ቡድኖች ትናንት ምሽት መታወቃቸውን ተከትሎ በዚህ ክረምት በሚካሄደው ውድድር ላይ የሚሳተፉ የ48ቱ ሀገራት ዝርዝር ተሟልቷል። በመጨረሻው ቀን 4 የአውሮፓ ብሔራዊ ቡድኖች ማለፋቸውን ሲያረጋግጡ የዕለቱ ትልቁ ዜና የነበረው የ4 ጊዜ የዓለም ዋንጫ አሸናፊዋ ጣሊያን በቦስኒያ ሄርዞጎቪና ተሸንፋ ከውድድሩ ውጭ መሆኗ ነው። የ4 ጊዜ የዓለም ሻምፒዮኗ ጣሊያን ትናንት ምሽት በታሪኳ ጥቁር ተብሎ የሚጠራ ሌላ ምዕራፍ አስመዝግባለች። ለዓለም ዋንጫ ማለፍ የሚያስችላትን ወሳኝ ጨዋታ ማሸነፍ ሳትችል ቀርታ ለ3ኛ ተከታታይ ጊዜ ከዓለም ዋንጫው መድረክ ውጭ ለመሆን ተገዳለች። ከ2010 ወዲህ በዓለም ዋንጫው የምድብ ጨዋታዎች ላይ ማለፍ ያልቻለው የጣሊያን ብሔራዊ ቡድን አሁንም ደግሞ ለ3ኛ ተከታታይ ጊዜ ማጣሪያውን ማለፍ ተስኖታል። ይህ ሽንፈት የበርካታ አንጋፋ ተጫዋቾችን የብሔራዊ ቡድን ቆይታ በሀዘን እንዲደመደም የሚያደርግ ሳይሆን አይቀርም የተባለ ሲሆን በተለይ በሜዳ ላይ የታየው የተጫዋቾች ስብራት የጣሊያንን እግር ኳስ ወቅታዊ ቀውስ በግልጽ ያሳያል ተብሏል። አዙሪዎቹ ወደ ቀድሞ ክብራቸው ለመመለስ ረጅም መንገድ እንደሚጠብቃቸው ትናንት ምሽት የታየው ውጤት ማሳያ ሆኗል። የዓለም ዋንጫ ያለ ጣሊያን፣ ጣሊያንም ያለ ዓለም ዋንጫ ዳግም ለ4 ዓመታት የሚቆይ የናፍቆትና የህመም ጉዞ ውስጥ ገብተዋል። ከቦስኒያ በተጨማሪ ቼክ ሪፐብሊክ፣ ቱርክና ስዊድን ማለፋቸውን ያረጋገጡ ሀገራት ሲሆኑ ኢራቅ በበኩሏ ቦሊቪያን በማሸነፍ ለታላቁ የውድድር መድረክ መብቃት ችላለች። በውድድሩ ላይ ከሚካፈሉት 48 ብሔራዊ ቡድኖች መካከል 3ቱ አስተናጋጅ ሀገራት በቀጥታ ያለፉ ሲሆን 43ቱ በየኮንፌዴሬሽናቸው በነበረው የማጣሪያ ጨዋታ፣ ቀሪዎቹ 2 ሀገራት ደግሞ በአህጉራት አቀፍ የጥሎ ማለፍ ጨዋታዎች ማለፍ ችለዋል። በአሜሪካ፣ ካናዳና ሜክሲኮ ከሰኔ 14 እስከ ሐምሌ 12 2018 ዓ.ም በሚካሄደው በዚህ ታላቅ መድረክ ላይ የተሳታፊዎች ዝርዝር ሙሉ በሙሉ በመታወቁ ትኩረት ሁሉ እስካሁን ከታዩት የዓለም ዋንጫዎች በትልቅነቱ ወደሚለየው የዘንድሮ ውድድር
ውድድር አቅንቷል። ከ4 ዓመት በፊት በኳታር በነበሩት 32 ብሔራዊ ቡድኖች ላይ ጭማሪ ተደርጎ የ26ቱ ውድድር በታሪክ ከፍተኛውን ቁጥር የያዘ 48 ሀገራት የሚሳተፉበት ሲሆን ይህም ለመጀመሪያ ጊዜ በ3 ሀገራት ውስጥ የሚደረጉ 104 ጨዋታዎችን ያስተናግዳል። ውድድሩ ከሰኔ 4 እስከ ሐምሌ 12 ባለው ጊዜ ውስጥ በ16 ከተሞች የሚካሄድ ሲሆን በአሜሪካ በ11 ከተሞች፣ በሜክሲኮ በ3 ከተሞች እና በካናዳ በ2 ከተሞች ጨዋታዎቹ የሚካሄዱ ይሆናል። ውድድሩ ለ39 ቀናት እንደሚቆይ ሲጠበቅ ይህም በኳታር ከነበረው 29 ቀናት በ2014 እና 2018 ከነበረው 32 ቀናት የረዘመ ሲሆን ውድድሩ በዕለተ ሐሙስ ሰኔ 4 ጅማሮውን ሲያደርግ ሜክሲኮ በሜክሲኮ ሲቲው ስታዲዮ አዝቴካ ደቡብ አፍሪካን በመቅጠብ ውድድሩን በይፋ ትከፍታለች። በአዲስ መልክ በርካታ ብሔራዊ ቡድኖችን የሚያሳትፈው የ26ቱ የዓለም ዋንጫ ሐምሌ 12 በአሜሪካ ኒው ጀርሲ ሚትላይፍ ስታዲየም ፍጻሜውን እንደሚያገኝ ተመላክቷል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛይን ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።